ይስጥልኝ ውድ የጄኤምኤም ተመልካቾቻችን ለዛሬ የመጽሐፍትና ህይወት ቄስ በፍቃዱ ቦረናን ይዘንላችሁ ቀርበናል። ከቄስ በፍቃዱ ቦረና የቃል ሙላት ተካፈሉ ዘንድ ህይወት እንዲሆንላችሁ እየተመኘን ወደ ውይይታችን እንገባለን። የዛሬ ውይይታችን በሐዋርያት ሥራ 9 ምዕራፍ 11 12 13 14 እና 15 ትንሽ ነካነካ ያደረግን በበርናባስና በጳውሎስ ያገልግሎት ህይወት እና እግዚአብሔርን የተረዱበትና እግዚአብሔርን በተረዱበት አቅም ልክ ለህዝቡ የተቆረሱበትን መንገድ ነው እናሳያችሁ። ይሄንን ከቄስ በፍቃዱ ጋራ እናያለን። በዚህ አገልግሎት እንድትባረኩ በጥሞና እንድትከታተሉ ይጋብዘን ወደ ውይይታችን እናልፋለን። ሰላም እንኳን በደህና መጣ ቄስ በፍቄ። ሰላም ይብዛልህ። አሜን። እግዚአብሔር ይመስገን። አሁን ጳውሎስ መቼም ስለ ጳውሎስ አንድ ጥያቄ ስናነሳ የወደፊቱ ዘመን ጳውሎስ ያያየን ነው። የወደፊቱ የልብ ለውጥ ሲባል የሚገርም የልብ ለውጥ ያመጣ ሰው ከስጋና ከደም ጋር አልመከርኩም አይደል ቢለው ሳገኘው እግዚአብሔር ልጁ በኔ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልመከርኩም ነው የሚለው። እንደውም አዲሱ መደበኛ ትርጉም ደግሞ ምን ይላል? እንትና ይላል ትንሽ ከሌሎች ስጋ ለባሽ ጋር አልመከርኩም ብሎ ከራሱ ጋር አልመከረም። ከራሱ የጳውሎስ ያገልግሎት ባህሪ አንፃር ስታዩ ራሱ ከራሱ ጋር የሚመክር ሰው አይደለም። ታዘዘታ አለቀ። ሌሎች እንደውም ከ3 ዓመት በኋላ ሄድኩ ይላል። ከ14 ዓመት በኋላ ምናልባት ደግሞ አገልግሎት እንዴት ይሆን ይሄ ሰው ከሰዎች ጋር ሊመከር አይችልም። በዛ በእግዚአብሔር የብርሃን ኃይል በወረደበት ወቅት ከራሱ ጋር አላወራም። እንደዛ ያለ ጨካኝ ሰውዬ ይሄ ጨካኝ ሰውዬ የተገኘበት መንገድ እንጀምርና ከዛ ተነስተታ ይሄ ሰውዬ ባለው ሲባል ይሄ ሰውዬ ማን ነው ሲባል ምዕራፍ 9 አንድ ምን ይላል መሰለህ? እንዲህ ይላል። ሳውል ግን ይላል ሊገድል ነው የሚሄደው። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ማለት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ ይላል። ከዚህ ነው የሚጀምረው። እየዛተ ነው ሄደው። ሳውል ግን ይሄ ሳውል ነው። ስለዚህ ሳውል ነው። ስለዚህ ሰው ነው የምናወራው። እና ይሄንን ሰው በመረዳት አቅሙ ልክ ከፍ ያለውን በርናባስ ደግሞ እናወራለን። ከነቀነነቱ ከነልቡ መጀመሪያ ከዚህ ሐሳብ ተነስተ ሊገድላቸው ነው የሚሄደው የሰውዬ። ትንሽ ጨመር ላርግልህ ካስፈለገ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያወጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከርሱ ለመኑ። ደብዳቤ ከነርሱ ለመነ። ሲሄድም በደማስቆ በቀረበ ጊዜ ድንገት በርሱ ዙሪያ ከሰማይ ብርሃን አንጸባረቀ። ከዛ በኋላ ያለው ታሪክ የታወቀ ነው። የዚህ ሰውዬ መንፈስ እንደው መጀመሪያ ተነግረን ሊገድል የተነሳበት መንፈስ ትናንት እስጢፋኖስ ተገድሏል። በአይሁዳዊ እና ለሃይማኖቱ ቅናት እንዳለው ደግሞ ፈሪሳዊ ይሄ ነገር የተለመደ ነው። ምክንያቱም የእስራኤላውያን የኋላ ታሪክ ጳውሎስ በዛ ቁጣ ሲሄድ መንገድ ላይ ምን ያስበ ነበር የሚለው ነገር አብሮ ማሰቡ ጥሩ ይመስለኛል። እነ ፊናስን የሚያስብ ይመስለኛል። እነ ሙሴን የሚያስብ የሚሄድ ይመስለኛል። ይሄ በአዳም ልኮን ከእስራኤል ለማጥፋት የሄደበትን አንዳንድ እነ ኢዩን ያስብ የሚሄድ ይመስለኛል። ምክንያቱም ይሄ ቅናቱ ለእግዚአብሔር ቅናት ስለሆነ እርግጠኛ ሆኖ የተሰጠለት ጉዳይ ነው። እስከ መግደል ድረስ የሄደ ነው። ፊናስ አይተሃል በአዳም ልኮ በነበረ ጊዜ በገዛው ግኑ ላይ ነው በጦር ያጣብቆ የእግዚአብሔርን ቁጣ ያበረደውና ጌታን ያገለግል ይመስለው ነበር የሚለው ሐሳብ ነገር እሱ ነው። ሁለተኛ መንፈሳዊ እንድምታ ደግሞ አለው። ይህንን ስራ እንዲሰራ ፈቃድ የሚሰጥህ በዛ ጊዜ የእስራኤል በሮማ ኤምፓየር በታች ነው ያለችው። ግን ሃይማኖታዊ የሆኑ ስርዓቶቿ ላይ ስተት የሚፈጥሩትን ደግሞ በራሷ ስልጣን እንድትቀጣ ደግሞ የራሳቸው ስልጣን አላቸው። የሮማ ኤምፓየር ሰጥቷቸዋል። ስለዚህ ያን ስልጣን ሊሰጥ የሚችለው ደግሞ ሊቀ ካህናቶች ናቸው። በዛ ጊዜ 2 ሊቀ ካህናት አሉ። ጀስት ያው የሃይማኖቱን ምንድነው መልከ ጥፉነት ነው የሚያሳየው። በአንድ ዘመን ሊኖር የሚገባው አንድ ሊቀ ካህን ነው። ግን ያው 2 ሐናንያና
ቀያፋ አሉ። እንግዲህ ከነ ቀያፋ ነው ይሄን ነገር የወሰደው። ይሄ የሚያሳየን ምንድነው? መንፈሳዊ እንድምታ ነው የሚያሳየን። እንደዚህ አይነት ኦቶሪቲ ያያችን የነበረችውን የክርስቶስን አካል ቤተክርስቲያን ለማፍረስ ፈቃድ የሰጠው አንድ ሊቀ ካህን ነው ኦቶሪቲውን የሰጠው። የዕብራውያን መጽሐፍ ደግሞ ስታጠና እንደ መልከ ጼዴቅ ያለ ሊቀ ካህን ያስፈልገናል ደግሞ የተባለለት አዘሴም ታይም ደግሞ አለ ክራይስት አለ። ሁለቱም ወረቀት የሰጡት ይሄኛው እንዲያፈርስ ወረቀት ሰጥቶታል። ደማስቆ ላይ ደግሞ ያንን እንድትፈርስ የታወጀባትን እንዲያነጻት ደግሞ ዋናው ሊቀ ካህን በመንገድ ላይ ተገናኝቶ ይነሳው ሙሉ ሲያረጋው ተመለከታለህ። ከዚህ ስደት በፊት ያነቃቃው ያው የስጢፋኖስ ተወግሮ መገደል ነው እና ስጢፋኖስ በተገደለ ጊዜ ዋና ተዋናይ ነበር፣ አስተባባሪ ነበረ። የዛም የሞት ፍርድ ቅጣት ተካፋይ ነበርና ያንን የማስቀጠል ስራ ነው እየሰራ ይሄድ ነበር ይሰው እና በዚህ በሄደበት መንገድ ላይ የሚገርምህ ነገር ስጢፋኖስ ሲወገር አንድ ያየው ክብር ነበር። እኔ የሚመስለኝ ፖል ተመሳሳዩን ያየ ይመስለኛል። ስጢፋኖስ ሲወገር ፖል ያያል፣ እንደገና ስጢፋኖስ ሲወገር ደግሞ ክርስቶስን ያይ ነበር። አሁን በደማስቆ መንገድ ላይ ስጢፋኖስ ያየውን ክራይስትን ነው ፖል ያየው፣ ፍለፊት ነው ያየውና ለዚህ ነው ለምን ታሳድደኛለህ የሚል ድምጽ ነበር የመጣለትና ማን አንተ ጌታ ሆይ ሲል አንተ መታሳደደኝ እኔ ናዝሬቱ ኢየሱስ ነኝ ሲል አሁን ጳውሎስ እንግዲህ እዛ ታይም ላይ የሚሰማው ነገር አንደኛ ክርስቶስ ኢየሱስ እንደ ኤፌሶ ምዕራፍ 1 ቁጥር 20 እስከ 23 ባለው ላይ እሱ የአካሉ ቤተክርስቲያን ራስ ነው ይላል። እሷ ደግሞ ምን ሆናት? አካሉ ናት፣ ሁሉም በሁሉ የሚሞላ ሙላቱ ናት ይላል። ስለዚህ ያንን ስደት ክርስቶስ ሴንስ ያደርገው ነበር። የቤተክርስቲያንን ስደት ስደቴ ይለው ነበር። ስለዚህ ፖል ለምን አሳደድካቸው ያለ ሲጠይቀው አይደለም የምትመለከተው። እየተናገረ ያለው ምንድነው? አንተ የምታሳደደኝ እኔ የናዝሬቱ ኢየሱስ አካሉን ያረገን ያለው እያሳደደን ያለው። ስለዚህ በዛ ስጢፋኖስ በክብር ያየውን ክርስቶስን በደማስቆ መንገድ ላይ ኢቭን አሁን ቀትር ነበር አይኑ የታወረው በፀሐዩ አይደለም። ምክንያቱም ለአንድ አይሁዳዊ የተለመደ ነው። ያንን እንግዲህ ከኢየሩሳሌም እስከ ደማስቆ ማለት ወደ 131 ወይ 51 ማይልስ ነው የሚርቀው። ብዙ እንትን አይደለም መንገዱ፣ ግን በእነሱ አካሄድ የ5 ቀን ጉዞ ይፈጃል ይባላልና ይሄን ሁሉ ዋጋ ከፍሎ ነው ወደ ደማስቆ እየሄደ የነበረው ይሰውና ዓላማው ያንን ክርስቶስ አካሌ የሚለውን ነገር የማፍረስን ዓላማ ከአንድ ሊቀ ካህን ተቀብሎ ነበር ሄደውና የዘመኑ እና የዘላለሙ ሊቀ ካህን ነው እዛ ጋር መንገድ ዘግቶ ያገኘው። እኔ ፖል ከሁለቱም ሊቀ ካህናት ደብዳቤ አግኝቷል ብዬ ነው የማስበው። የመጀመሪያው ለማፍረስ ከቀያፋ የክርስቶስን አካል እንዲያፈርስ ወረቀት ተሰጥቶታል። ደማስቆ መንገድ ላይ ደግሞ በመልከ ጼዴቅ ያለው መልክ ያለው ራሱ ክርስቶስ ኢየሱስ ለዚህ ለአካሉ ለቤተ ክርስቲያን መታነጽ ምክንያት እንዲሆን ይንሰው መንገድ ዘግቶ ሚሽን ይሰጣው እንመለከታለን። ለዚህ መስለኛል እስከ ጥግ ሄደው የተነካበት መነካት ጀምሮ የሚያቋርጠው አልነበረም። ምክንያቱም ከላይ አፍርስ የሚለው ወረቀት ለማርካት በሄደበት ግለት ነው አንጽ ለሚለው ነገርም እንደዛው ሲሰጥ ምን መለከተው ተዝልሃል። የሞጊያን ብረት ብትቃወም ላንተ ይብስብሃል ደሞ የሚል ነገር አለው። ብዙ ጊዜ የሞጊያን ብረት ብትቃወም ላንተ ይብስብሃል የሚለውን በእኛ ማህበረሰብ ኮንቴክስት ስለ ሞጊያ ብረት ምናቀው ነገር ስለሌለ ብዙ አይገባንም። ዳንበበኑ እናልፋለን እንጂ አይገባንም። በአይሁዶች ትራዲሽን በአንዳንዴ በፈረሶች የማረስ ባህል አላቸው እና ፈረስ ታርስበት ኔቸሩ በሬ መዋጋት ነው፣ ፈረስ ግን መራገጥ ነው። ስለዚህ አንዳንዴ ያው ከኋላ ስለሆነ እርፉን ይዘም ተከተለው አንዳንድ አመፀኛ ፈረስ በእግሩ ወደ ኋላ እንትን ያረጋል። ስለዚህ ብረቶች አሉ እንዲህ እንደ ጦር የሆኑ ከኋላ የሚደረጉ እና ያ ፈረስ ራገጣለው ቢል ይወጋዋል። ስለዚህ በጣም ከተቃወመ ራሱ ላይ ነው እና በተቃወም ይበሰባሃል ይገባዋል። ለፖል ይሄ ስዕላዊ መግለጫ ምን ይያለ እንደሆነ ይገባዋል እና የተነካበት ቦታ ነው። ጀስት ካየው ብርሃንም የተነሳ ነበር አይኑ ማየት እስከማይችል ድረስ
የተከናወነው። በዚህ ልክ ነበር ሰው የተገኘው መለኮትን በደማስቆ መንገድ ላይ እስኪገናኝ ድረስ ክርስቶስ ኢየሱስን የጠየቀ በጣም ወሳኝ የሆነ ትልቅ ስራ ነው። ባይ ዘ ወይ ብዙ ሰዎችን ሐዋርያቶች ሰብከው አግኝተዋል፣ አውርተው አግኝተዋቸዋል፣ ዲል አድርገው አግኝተዋቸዋል። እኔ ግን በዛን ዘመን በጳውሎስ የነበረው እውቀት በጳውሎስ የነበረ አግሬሲቪቲ እና እሱ ጋር የነበረ የማሰርና ወደ ሆነ የመጣ ስልጣን ያለውን ሰውዬ ተቋቁሞ መንገድ ላይ ሊመለስ የሚችል በእውቀትም ጴጥሮስ ሊችለው አይችልም። እንደምታውቀው በጣም የተማረ ሰው ነው። በህግ እውቀትም እንደ በስልጣንም እንደገና ደግሞ ለሃይማኖት ባለው ቀናዊነትም ማንም እሱ ጋር አይቆምም። ኢቭን ወረቀት እንደተቀበለ ሐናንያ ሰምቻለሁ ነው የሚለው። ሲያሳድድ ወደ እኔ ሲል እንደነበረ ሰምቻለሁ ይላል። ይሄ ማንነቱ ድንበር ተሻግሮ ታውቆለታል። ይሄን ሰውዬ ከደቀ መዛሙርቱ ማንም ቆሞ ሊያወራው ስለማይችል ራሱ መድኃኒዓለም አንዳንድ ሰዎችን ራሱ ነው መጥቶ ማለት ይሄ ሌላ አስተምረህ ምናምን አድርጋ አታቆማቸው እና ራሱ መለኮት መጥቶ መንገድ ዘግቶ ያገኛቸዋል። በራሱ የተገኙ ሰዎች ደግሞ የሱ ከመሆኑ ውጪ ሌላ አማራጭ የላቸውም ብያስ ሌላ የላቸውም ማለት በቃ ከዚህ በኋላ ህይወትክን ለመልቀቅ ማን እንዲያወራ ትፈልጋለህ? ዋናው ካወራ ዋናው መንገድ ዘግቶ እኔ ኢየሱስ ነኝ ካለ መሰጠቱ ምክንያታዊ ነበር፣ እርግጠኛ ነበር። ለዚህ ነው ከስጋም ከደም ጋር አይደለም ሲል ጅምሩ ራሱ በመለኮት መገለጥ የጀመረ ነው። ከሰው አልተማርኩትም ይላል እና ብቻ ድንቅ መነካት የሚገርም ቄስ ፍቄ ያስኳቸውን ጥያቄዎች በሙሉ ጥያቄዎቹ ከነመልሶቹ ነው ያስቀመጥካቸው። በጣም ደስ ያለኝ ነገር ማለት ነው። ምክንያቱም እዚህ ጋር ስናወራ ስለ ሁለት ኃይል ነው የምናወራው። ስለ ሁለት ነገሮች ስናወራ ቀደም ያልካት መውጊያ ይብስብሃል የሚልና ምህረት አንድ ላይ ነው ያለው። ሁለቱን አንድ ላይ ያለው ያው ለሰው ልጅ ፈቃድ የቱን ያህል ስፍራ እንደተሰጠ ይብስብሃል ምን አሰኘው ምህረት ካደረገል ማሪ ብቻ አይደለም። ጳውሎስ የታወቀ ሰው ነው። የጳውሎስ እዚህ ጋር ይታይ ከተባለ የሚታየው ጎልቶ ጌታ ነው። ጳውሎስ ይታይ ከተባለ ደግሞ የሰማውን መልእክት በመረዳት አቅሙ ነው። ስለዚህ እሱም በጣም የሚደነቅ ነው። ምክንያቱም ይሄንን እንደዋዛ የሚያውቁ አሉ። ጳውሎስ በዚህ መሰረት ላይ ስለታነጸ በዚህ በሰማው ቃል ላይ ስለታነጸ በየአጋጣሚዎች ሁሉ ሲናገር አይታል። እኔ ከሁሉ በማንስ በእኔ አላወራውም ሰዎች እግዚአብሔር ለኔ ሊገልጥ በፈለገው መንገድ ምናምን እያለ የሰማውን በዛን ዕለት የሰማውን ቃል እንደዋዛ ሊያየው አልቻለም። ተሰቅያለሁ አብሮ ምናምን የሚልበት ብዙ ጭካኔዎቹ ብዙ ውሳኔዎቹ በዚህ መሰረት ላይ የቆሙ ናቸው። የሚገርም ቋንቋ ነው። የሚገርም ቋንቋ ቄስ ፍቄ ጳውሎስን እንይካልን የማስተዋል ኃይሉን ነው የምናየው። የሰማውን ቃል የማስተዋል ኃይል ቀደ ስለ ሐናንያ አንስታል አነሳ የነበረው ጳውሎስ በሰማው መጠን በኃይል አይደለም በለስላሳ ቋንቋ መቼም እንደየማንነቱ ነው የመጣለት ጌታ። ለሐናንያ ደግሞ ሲመጣለት ሐናንያን ከዛ ውጪ በመጽሐፍ ቅዱስ ውስጥ አናገኘውም። ምናልባት ሊገኝ ቢችል እንኳን በዚህ መልክ ትልቅ ማስታወቂያ የተሰራለት እዚህ ጋር ሄዶ ጌታ ይህ ሰው ብሎ ስለ ሰውየው መረጃ ሰጠው። እዚህ 36 አካባቢ እናገኘዋለን። 36 አካባቢ 30 26 27 30 ምናምን አካባቢ ክስ ነው የሚያቀርበው። ይህ ሰው አንተ ቀደም እንዳልከው ይህ ሰው ሊገል ሊያጠፋ የተዘጋጀው ገድ የለም በነገስታት ሁሉ ፊት ይቆማል አለ። ይሄንን ድምጽ ሰማ፣ መታዘዙ ታዟል። ነገር ግን የሰማውን ድምጽ በልኩ በሰማው ድምጽ ልክ ጳውሎስን ሊከታተልበት በሚገባበት መንገድ የሰማው ትልቅ እድል ነበር። ይሄ አልተጠቀመበትም። ማን ነው ስሙ? ሐናንያ። ይልቁኑ በርናባስ ነው በኋላ ላይ ይሄንን ሐሳብ በአንድ ሳይድ ካየነው ምናልባት ይሄ በርናባስ ጳውሎስን ያገኘበት ሲዝን እንደገና ደግሞ ሐናንያ ጳውሎስን ያገኘበት ሲዝን ከሱ ጋር ደግሞ አብረን ስናየው ምናልባት ይህ ሰው የተመደቡ በጳውሎስ ሕይወት ላይ አይኑን ለመክፈት ብቻ ሊሆን ይችላል። አንዳንድ ሰዎች አንተ ላይ ይሰራሉ፣ አንዳንድ ሰዎች ደግሞ ስራህ ላይ ይሰራሉ። ስለዚህ ምናልባት የሐናንያ ነገር ምንድነው? አይኑን የከፈተው እሱ ነው፣ ያጠመቀው እሱ ነው። የራሱ ሰውየውን ለተጠራለት ዓላማ የማብቃቱን ኃላፊነት ይሄ ሰውዬ ሐናንያ የተባለው አገልጋይ በመንፈስ ቅዱስ ምሬት ተቀብሏል። እሱ ብቻ አይደለም። የሚገርመው ነገር ሐናንያ የሚባል ሰው መጥቶ እጁን ሲጭንለትና ማየት ሲጀምር ራሱ ጳውሎስ አይቷል ይለዋል ጌታ። የጳውሎስ ጌታ ሐናንያ ጋር ሄዶ ስለ ጳውሎስ ከመናገሩ በፊት ማን ነው የጳውሎስን አይኖች ታወሩ እንደነበረ ክፍሉ ይናገራልና ያንን የማየቱንም ራእይ
ጳውሎስ አስቀድሞ አይቷል ስለ ሐናንያ አይቷል ጌታ ሲናገረው እንደዛ ነው ሐናንያ የሚባል እጁን ሲጭንበት አይቷል ይለዋል እና መንፈስ ቅዱስ ጳውሎስን ሄደህ እጅ ጫንበት ሲለው ያኔ ነው ሐናንያ ምንድን ያደርገው ኖ ይሄ ሰው እኮ አሁን በመታወራው ጨዋነት አይደለም እኛ ምናቀው እኛ ጋር ያለው ስለዚህ ያለው ኢንፎርሜሽን በኢየሩሳሌም የነበሩትን ቅዱሳን ይበታተነ ነው በዓለም የተበታተነ ነው እንደገና ደግሞ ቅዱሳንን ወደ ሆነ ቤት እየጎተተ በሄዱበት ቦታ ሁሉ ጀስት እንዲያጠፋቸው ከካህናት አለቆች ምን ተቀበሏል ወረቀት ተቀበሏል ማለት ነው ሌጋል ነው ህጋዊ ነው ይሄ ሰውዬ ህጋዊ አሳዳጅ ነው ካህናት ባለስልጣናት ይፈቀዱለት ህጋዊ አሳዳጅ ነው ወደዚህም የሚመጣው ሊበትነን ነው የሚል ነገር ነበርና ያን ጊዜ ነው ጌታ ምን ይለዋል ግዴለህም አመልክቻለሁ ይለዋል ስሜን ጀስት በአሕዛብ መንግስት ላይ ይሸከም ዘንድ የተመረጠ ዕቃ ነውና ስለ ስሜ ሊቀበል ያለው ዋጋ መከራ አሳይቸው አመልክቻለሁና ሄድና ምን ብለው ሂድ አትፍራ ይለዋል ሄዶ ያገኘዋል እንዳገኘው የተናገረው አይታል ወንድሜ ሳውል ወይ ብሎ ይነግረዋል ጌታ ድምጹን ተሰማና ጀስካፉን ቃልን ተቀበል ዘንድ አስቀድሞ መርጦሃልና ስለዚህ ጀስት ወደ አንተ ልኮኛል ብሎ እጁን ይጭንበታል አይኖች ይከፈታሉ ከዛ ለምን ተዘገያለህ ስሙን የጠራ ተጠመቅ ብሎ ወዲያው ነው ጀስት ተጠመቀ በላ አብሯቸው ህብረት ማድረግ ጀመረ የፕሮሰሱ ይገርመኛል ራሱ አንዳንድ ጊዜ ዛሬ አየው ነገ ደግሞ ላውራችሁ የሚልም አይነት የተጣደፈ አይነት ነገር አትመለከት በጳውሎስ ህይወት ላይ አሁን እኮ ምን ያህል ጊዜ ጀስት ወንጌል ገባን ምን ያህል ተሰራን ምን ያህል ጥሪውን ከጥሪው ጋር ቆየን ለጥሪው ምን ያህል ተዘጋጀን የሚል ነገር ከዚህ ሰውት ላይ ተመለከታለህ እኔ ቄስ ፍቄ ወደዛ ማብራሪያ አንተ ያው እየተነተንክ ነው የምትሄደው ነገር ግን እዚች ጋር አንድ ጥያቄ ታልፋብን እንዳትሄድ ነው በኋላ ላይ መንፈሳዊ ትጋትን አይመለከትም ነበር ወይ ምክንያቱም ለሰው ልጅ ከተሰጠው ፈቃድ አንፃር ሰው ፈቃድ አለው በጣም የሚገርም ነገር በማድረግ ያለ ማድረግ ለዚህም ያንን የዛን ፈቃድ የመጨረሻው ውሳኔ እኮ ነው የሰጠው መግቢያን ብትቃወም ይብስብሃል ሲለው እኮ ፈቃድህን ሚዛኑን አስተካክል ማለት አስተካክል ነው ለወደፊቱ እንደዚህ ነገስታት ፊት እንድትቆም አድርጋለሁ ብሎ አልተመዘዘውም ፈቃድህን አስተካክል ሁሉ ብሎታል ስለዚህ ሐናንያ አሁን ያቺ ብቻ ተሰጠችው እንዳንል የሚያደርገን በመጽሐፍ ቅዱስ ውስጥ የሰዎች ትጋት በመፈለጉ መጠን ነው ተፈልጎ ነበር ሰዎች ብዙ እድል አግኝተውም አበላሽተውታል ባለፈው ትንሽ እየነገርኩ ለአሳውሰው ሰለሞን ያንን እድል አበላሽቷል ኢዮርብዓም የተባለው ተሰጠው በተታዘዘ እንዳባቶች አነግሳለሁ አለው ኢዮርብዓም አልተጠቀመበት ሲፈራ ተገኘ እዚህ ኢየሩሳሌም ከኢየሩሳሌም እንዳይሄዱብን ይዛቸው አካባቢ ምኩራብ እንትን ያምልኮ ስፍራ ለስራ ነው ብሎ እሱን ተው ሊለው የሄደው ነብይ ራሱ ተመቷል እኮ ያ ባንበሳ የተገደለው ሲሪየስ ስለሆነ ነገር ይየው ስለዚህ ትጋትን ስለሚፈልግ ትንሽ ቀዳዳ ከተገኘ ተጋድሎ መግባት ስለሚያስፈልግ ዳዊት ይሄን ስልት የተጠቀመበት ይመስልኛል ምድረ በዳ ላይ መሐላውን ሁሉ ሰርዞ ምህረትን ሲያደርግ አይታል መሐላ ሰርዞ አይደለ ወደዛ ወደ አቢግያ ቤት ሲሄድ መሐላ አይሰርዝም እና ወፍታዬ ልጃቸውን ያረዱበት አይደል መሐላ ስለማልኩ ስለሆነ እሱ ግን ምህረት ከመሐላ እንደሚበልጥ እንደ ልቤ ተባለ ወዲያው የመረዳት አቅምን አይወስንም ወይ የመረዳት አቅምን ፈቃድን ጨቁኖ ለሰሙት ድምጽ የምታዘዝን ጉልበት አይጠይቅም ወይ ይሄ የሐናንያ ጉዳይ ለዛች ብቻ ነው የተቀመጠው ትላለ ከሱ የሚጠበቅ ተጨማሪ ነገር አልነበረም ሙሉ ታሪኩን ስናነበው እዛ ጋጥምቆ አልተወም ወደ ደማስቆ ገብቷል ይዞት ገብቷል ከነ ሐናንያ ጋር ረጅም አገልግሎት አገልግሏል እንደውም በጣም የሚገርም ነገር ከተማው ላይ ገብቶ ወደ ምኩራብ ሁሉ እየገባ አዛ ደማስቆ እንግዲህ አብረው ናቸው ማለት ሐናንያ ጋርና ደማስቆ ላይ ገብተው መልስ ያሰጣቸው ነበር ከዛ ሊገሉት ባሰቡ ጊዜ ሐናንያ ያደርገዋል በቅርጫት አድርገው ወደ ኢየሩሳሌም ለቀውታል ኢየሩሳሌም ደግሞ ሲመጣ ደቀ መዛሙርቱ ጋር ሊጠጋ ሲል ደግሞ ያቺ ችግር ሐናንያ ጋር የነበረች ፍርሃት ኢቭን ሐዋርያቱን ካታገኛቸዋል ምን ያህል ተጽዕኖ እንደነበረው ነው ይሄ ሰው የሚያሳየን እና በዚህ ጊዜ ነው እንግዲህ ማን ምናገኘው በርናባስን ምንድነው በእግዚአብሔር አምላክ በሰዎች ነገ ላይ ሊሰራ ያለውን ሐሳብ እንደ መሪ ሲያስታውቀንና ሲነግረን ሰዎችን ለተነገረላቸው ተስፋ ቃል የማብቃት ኃላፊነትን እንደ መሪ መወጣትን ከሐናንያ ህይወት ልንማር ይገባል በያስባለሁ ምን ያህል ዲፕ ተሰርቷል የሚለው ነገር አልተጻፈልንም ምክንያቱም ከሐናንያ ይልቅ በጣም ዋጋ ከፍሎ ይህን ሰው እንደው ሙሉን ሐሳብ እንደው ማልካ እናያለን ብዬ እንጂ ኢየሩሳሌም ከመጣ በኋላ ያስተዋውቀዋል በኢየሩሳሌም ደግሞ ሊገሉት ሲሉ ሐዋርያትና ሽማግሌዎች ምን ያደርጉታል ወደ ጠርሴስ
ይልኩታል። አሁን ጠርሴስ በነበረ ጊዜ በእስጢፋኖስ መገደል ምክንያት የተበተኑ ታማኞች የተደዋላ አንጾኪያ ያሉ ሰዎች ወንጌል ሰብከዋል። ስለዚህ ሐዋርያት ይህን ሪፖርት በሰሙ ጊዜ ለአንጾኪያ ቤተክርስቲያን በርናባስን ይልኩላቸዋል። በርናባስ አንጾኪያ ሄዶ ያገለገለ እንደገና ጠርሴስ ሄዶ ማንን ለምን ኢየሩሳሌምም ወደ ሐዋርያት ያስጠጋው እሱ ነው። እንደገና ሊገደል ሲል ወደ ጠርሴስ እንዲሸሽ አድርገውታል። ይሄን ያቃል እሱ ለአገልግሎት ወደ አንጾኪያ በተላከ ጊዜ ይህ ሰው የሆነ የሚገርመኝ ማን ነው በርናባስ ላይ ያለው ነገር አንድ ሰው ለተጠራበት ዓላማ እንዲበቃ ኢቭን የዚህ ሰው እኮ ለጳውሎስ ብቻ አይደለም ማርቆስ ላይ ያለው ልብ ያቃል ከጳውሎስ ጋር እስኪለያይ ድረስ ሰዎችን ለአገልግሎት ማብቃት የሚባል ነገር በጣም ድንቅ የሆነ ልብ እንመለከታለን። በርናባስን በልዩነት ማውራት አለብን። በጣም we need እንደዛ አይነት ሰዎች ያስፈልጉናል። አሁንም የዘመኗ ቤተክርስቲያን ለእግዚአብሔር የተወለዱ ሰዎች ለተወለዱለት ዓላማ ተስተካክለው እንዲያርጉ እንዲበቁ የማገዝ ልብ ያላቸው አባቶች በጣም ያስፈልጉናል። ማለት ይሄ ሰው የሆነ ቦታ ተፍጨርጭሮ በራሱ ዓለም ከጎበዘ በኋላ ጉብዝናው የሚፈልግበት ሳይሆን ጉብዝናቸውን እንዲገልጡ የሚያግዝ ከእግዚአብሔር ስለነሱ ለሰማነው ነገር ግብአት የመሆን በልብ የመጠበቅ ነገር ይሄ ነገር ከማነው ከበርናባስ በጣም እንመለከተው ነገር ነው። ወደ ሐናንያ ስንመጣ በዚህ በጳውሎስ የእድገት አገልግሎት ውስጥ ምንም የተጻፈ ታሪክ አንመለከትም። ስለዚህ ከዚህ ከዓለም መልከታችንን ብቻ ማስረጃ አድርገን እና በርናባስ ደግሞ በዚህ ሰው አገልግሎት ላይ ያመጣውን ተጽዕኖ አድርገን ስንመለከት ከበርናባስ የተሻለ መረጃ የነበረው ማን ነው ሐናንያ ነው። ምን ያህል ኢምፓክት አድርጓል በሐዋርያው ሕይወት ላይ we don't know ምናቀው ነገር የለም። ይሄንን እንደመነሻ ከወሰድን አንዳንድ ጊዜ እንደዚህ መስል ታሪክ ይደገማል። አሁንም በአገልጋዮች ሕይወት ላይ ምንድነው አንዳንድ ሰዎች ያስታውቃሉ እኮ እግዚአብሔር ኢቭን በትክክል የሚናገራቸው ሰዎች አሉ። የኔን እንኳን የግል ሕይወት ብነግር ልጅ ያለው ጌታ ይናገር ነበርና በጉባኤ መካከል የዚህ ልጅ እናት የተባለ በልጅነቴ ይናገር ነበር። አገልጋይ እንደመሆን ሲደጋገም ይሄን የሰማ ቄስ ነው አይቶ ኢቭን በቃ ኦልሞስት እንደ ስጋ አባቴ በቤቱ ከልጆቹ ጋር አሳድጎ 19 ዓመት ላይ ኦርዴንድ አድርጎ የተከታትሎ ማለት ነው አሁን ለላለሁበት ያበቃኝ ቄስ ዳንኤል ይባላልና ይሄን ሳስብ በርናባስ ተዚህ ይለኛል። አንዳንድ አባቶች አሉ የሆነ ጳውሎስ ጋር ራሱ ታገኘዋለህ። ለምሳሌ ለጢሞቴዎስ የሚጽፈውን ተመልከት። በሽማግሌዎች እጅ መጫን ጋር የተቀበልከውን ባንተ ያለውን የጸጋ ስጦታ ማናትበል ችላት በል ያለ ኢንካሬጅ ያደርገዋል እስከመጣ ድረስ በእግዚአብሔር ቤት ማደሪያ እንዴት መኖር እንዳለብህ ያለ ሰው ኢንካሬጅ ያደርግ እንመለከታለንና የበርናባስን አገልግሎት በስፋት በቀጣዮቹ ሐሳብ እናያቸዋለን። አንዳንድ ጊዜ ስለ ሰዎች ትልቅ ሰምተን ያንን የሚመጥን ደሞ ምላሽ መስጠት ጋር ይሄ በካህናን አንግል ምን መለከታቸው አንዳንድ እንግዲህ ባይብል ዝም ስላለው ነው ጀስት ብዙ ነፍሬ ማውራት ማልችለው ሐሳቦች ስንመለከት ታሪክ ራሱን የሚደግምበት አጋጣሚ አለ። አሁንም ላይ የሰዎች ነገና እድገታቸው የሚያረካቸውና ለዛ ቀኝ የሚሰጡ ሰዎች አሉ። የሰዎችን የነገ እድገት ደግሞ አይተው እድገት ፍርሃቱ ደግሞ የሚሆን ደግሞ ጀስት ሰው አለ። ይሄ ምንድነው የነገ ጀግኖች ሁሉ ጊዜ እንደ ዳዊት ማለት ነው። ለምሳሌ ዳዊትን በሳኦል ቤት በሳኦል እጅ ላይ ስታየው በጦር የሚፈልግ ነው። ለምንድነው ካልክ ነገው ላይ ትልቅ እንደሆነ ልክ እንደ በርናባስ ሰምቷል። እሱ ነው የሚነክሰው ብሎ አውቋል። ይሄን ዕውቀት ሲተባበረውና ያንን ሰው አስጠግቶ ለንግስና ሲያበቃው ግን አትመለከትም። በጦር ሲፈልግ በርናባስ እንትና እንደዛ አድርጓል ያለ አይደለ? አይ ዘመኑን ነው የማየው። ለትምህርታችን ተጽፏል አይደል የሚለው መጽሐፍ ቅዱስ ለምን ተጻፈ? ለትምህርታችን በሚገባን ልክ እንደውም ከሚገባን በላይ እንድንረዳ እለት አዲስ ይሆን በመንፈሱ እየታገዘ እንዲሄድ አይደለም ለትምህርታችን ተጽፏል ይላል ጳውሎስ። እንዴ ዘመናችን እናይበታለን። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እንዲያበራናቸው ምን ሄደው እነሱን ታሪክ ነው። ታሪኩ ደግሞ የግንዛቤ ጉዳይ አይደለም፣ መንፈስ ነው። ይሰራል፣ በእነሱ ላይ ይሰራል። ፈቃዶቻቸውን እንዴት ጠምዝዘው እንዳስገዙ አንተ ብቻ ብለው እነሱ በምን ያህል ክብር እንደተከበሩ ዋናው ሲመጣ እዛ ተራራው ላይ በክብሩ አየነው ያሉት እነ አላየው ሙሴና በምን ያህል መጠን እንደጨከኑ ከየዚህን ዓለም መረጃ አፈርድም ያብልተውት እኮ ነው ኢሊያስ አይደለም። ኢየሱስ ጌታ ነው። ቄስ ፍቄ በጣም አመሰግናለሁ። ተመልካቾቻችን ዛሬውን በዚህ ሐሳብ ላይ
ቋጭተናል። በሚቀጥለው ደግሞ በበርናባስ ህይወት ላይ አሁን ከዚሁ ሐሳብ ነው የምንነሳው። በበርናባስ ህይወት ውስጥ የራሳችንን ህይወት የዘመኑን አገልግሎት ስለምናይ ነው። በሱ ደግነት ውስጥ በጳውሎስ ጭካኔ ውስጥ የትዕግስትን መልክ ሁሉ እናያለን በበርናባስ ውስጥ። በሚቀጥለው ሳምንት ከዚሁ ሐሳብ እንቀጥላለን። ሰላም ለእናንተ ይሁን።